ሴት ልጅ ትጠጣለሽ ከተባለ ሲንግል ወይ አንድ ቢራ ወይ ሁለት ቢራ የምጠጣው። እኔ ከወንዶቹ ቁልቁጭ ብዬ የምጠጣው ሀረር፣ አራዳ፣ ሜታ ነው የምጠጣው። ሲንግል በተአምር አልጠጣም። ሲንግል ደሃ የሆንኩኝ ቀን ነው የምጠጣው። ታላቅቴ 10 ዓመት ታላቅታለችኝ። ኩላሊት ታማሚ ነች። ማዘር ግፊት ታማሚ ነች። አባቴ በቃ ድንገት ተሳስቶ በስተት ምላሱን ከነከሰው በቃ ከሳምንት በላይ ነው ሆስፒታል የሚገባው። እኔ መጠጥ ካለ የትም አለው ነው። አንዷ ጓደኛዬ ጋባሽ ካለ ተጋባዥ አለ ትላለች። አንዷ ደግሞ መጠጥ ለመጠጣት ሴት መሆን ብቻ በቂ ነው ትላለች። ሰርጀሪዋ ደርሶ ለኔ ብላ የመጣች ነች። የራሷን ህይወት እኔን ፍለጋ የመጣች ነች። ማን ነው ስምሽ? መቅደላዊት። ከየት ከተማ መጣሽ? ደብረ ዘይት። ከቢሾፍቱ። እሺ፣ እንዴት ልትመጪ ቻልሽ እዚህ? መልካም ወጣት በጌታ ይሁን አጎታለኝና ደውዬላት 3 ቀን አንተ ጋር እመጣለሁ ስል ሐዋሳ ትሄዳላችሁ ወይ ሲለኝ ችግር የለውም እመጣለሁ በቃ አልኩት። ከዛ እሱን ይላከሽ። እሺ፣ ለምን መጣሽ ወደፊት ለፊት? ማለት ደብረ ዘይት ውስጥ ወጣት በቃ በጣም ለመበለሸት ቅርብ የሆነ ሀገር ስለሆነ ትንሽ ከኔ ከተማሩ በሚለው እኔ አሁን ለምሳሌ ባለፈው እያልክ ነበር ቅዳሜ ከዚህ ስትወጣ መንፈስ እያልክ ነበርና 3 ጓደኛሞች አለን እና ቅዳሜና እሁድ ከቀረው ይደብረኛል፣ ላለቅስም እችላለሁ። ቅዳሜና እሁድ ማታ ካልወጣው ካልተዝናናው ላለቅስ እችላለሁ፣ አለቅሳለሁም ጭምር። የሆነ ታይም ላይ በቃ ማቆም አለብኝ ብዬ ስራ ጀምሬ ማታ ከስራ እየወጣው ሙዚቃ ሲሰማ አለቀስኩ። ለምንድን ያልወጣሁት ብዬ ማለት ነው። እና በቃ የሆነ አለ ውጣ ቅዳሜና እሁድ አትቀመጥ የሚል መንፈስ አለ። በዛ ላይ አሁን መጠጥ ቤት በገባህ ቁጥር ከቤት ነው የምትቀይረው፣ ከመጠጥ ነው የምትቀይረው። እኔ እንደዚህ ሲንግል አልጠጣም ማለት በቃ ሴት ልጅ ትጠጣለሽ ከተባለ ሲንግል ወይ አንድ ቢራ ወይ ሁለት ቢራ የምጠጣው። እኔ ከወንዶቹ ቁልቁጭ ብዬ የምጠጣው ሀረር፣ አራዳ፣ ሜታ ነው የምጠጣው። ሲንግል በተአምር አልጠጣም። ሲንግል ደሃ የሆንኩኝ ቀን ነው የምጠጣው። ደሃ ትርጉሙ ተቀይሯል እዚህ ሀገር። እሺ፣ አራዳ ምንድን ነው? አራዳ ማለት አልኮል መጠኑ በጣም ከፍተኛ ነውና በጣም ጠጪ ተባለ በቃ 5 አራዳ ጠርሙስ ከጠጣ ይወድቃል። በጣም ነው የሚያሰክረው ማለት ነው። ጣፋጭ ነው። ጣፋጭ መጠጥ ስለሆነ እንደ ኖርማል ለስለስ እያለ ነው የሚገባው። ከዛ ግን በቃ አጋጉል ነው የሚያረግክ። እንዴት ጀመርሽ አንቺ? እኔ የሆነ ቀን ፎቶ ተነስተን በዛው ነው የገባ ነው። ምሳልን በላን የገባ ነው። ከጓደኞቼ ጋር ነበርኩ። አልፈልግም እያልኳቸው ነው መጠጣት የጀመር ነው። በዛ ነው በቃ እኔ መጠጣት የጀመርኩት። ቅዳሜና እሁድ መውጣት የጀመርኩት በዛ ነው። ቤተሰቦችሽ ምን ይላሉ? ቤተሰቦቼ ይልክ ቅዳሜና እሁድ አይደለ? ቅዳሜ ለታ ጓደኞቼ ጋር ብዬ እወጣለሁ ወይ ጸጉር ቤት ብዬ እወጣለሁ። ብቻ የሆነ ሰበብ ፈልጌ እወጣለሁ። ቅዳሜን አልገባም፣ እሁድ አልገባም፣ ሰኞ ጠዋት አልገባም። ከሳምንት በኋላ ነው ድጋሚ ወደ ቤት የሚሄደው። ማዘር ስትጠይቀኝ ጓደኞቼ ጋር ነው የቆየሁት። ጓደኞቼም ከኔ ጋር ስለነበሩ እኛ ጋር ነች ይላሉ። ማዘርም ሲስተር ታላቅቴ 10 ዓመት ታላቅታለችኝ። ኩላሊት ታማሚ ነች። ማዘር ግፊት ታማሚ ነች። አባቴ በቃ ድንገት ተሳስቶ በስተት ምላሱን ከነከሰው በቃ ከሳምንት በላይ ነው ሆስፒታል የሚገባው። መድኃኒት ቀን በቀን ነው የሚወጣው። እና ማዘር ራሷ ትላለች ከእህቴ በላይ ላንቺ አይደላለሁ ብላ እሷ ራሷ ትናገራለች። ሲስተርም እኔም አውቃለሁ። ማዘር የሆነ ታይም ላይ ምን ተፈጠረ መሰለህ? እኔ ውጪ ነበርኩኝና ውጪ ነው ያደርኩት እና የሌለ ዶፍ ዝናብ እየዘነበ ነው። ሶስቱም እህቴ መቅዲ እኮ አልገባችም ዛሬ ብላ ስደውልላት አዲስ አበባ ነበረች። ሬዲዛኑን ፍለግ የመጣችው ደብረ ዘይት ድረስ ማለት ነው። ከዛ በዛ ዝናብ እኔን እየፈለጉኝ ነበረ። እኔ ደግሞ እነሱ እንዳያገኙ ከቤት እየቀየርኩኝ ነበር ሹራብ ለብሼ ማለት ይኸውልህ ደብረ ዘይት ውስጥ መጠጥ ቤት በቃ ከዚህ ጋር ስትወጣ 2 ደቂቃ ከተራመድክ መጠጥ ቤት ነው። ስትሄድም መጠጥ ቤት ነው የምትገባው። ምንም ያህል ርቀት የላቸውም። በቃ ቅርብ ለቅርብ ናቸው መጠጥ ቤቶቹ። ለመጠጣት በጣም አመቺ ነው። የሆነ ታይም ላይ ልጆች አሉ እንደዚህ አብረን የምንጠጣ
እና ምን የሚል ሙድ መጣ? ጠጥተክ ሽሻ ከሳብክ አትሰክርም። ስለዚህ ላለመስከር ራስህን ላለመጣል ግዴታ ሽሻ ትስባለህ ማለት ነው። የሚታወቁ ቤቶች አሉ በሽሻ መጠጥ ቤትም ሽሻ ቤትም ያላቸው። ከዚህ መጠጥ አዘህ ትገባለህ፣ ሽሻ ትስባለህ፣ ትወጣለህ፣ ደግሞ ትጠጣለህ ድጋሚ። የሆነ ጊዜ አስተውሳለሁ እስከ 9 ሰዓት ድረስ አልተኛንም፣ እየጠጣን ነበር ተሰብስበን። ሙሉ ደብረ ዘይት ቤቱ እስኪዘጋ ድረስ ዞረን እየጠጣን ነበር። ብሩ ከዚህ ይመጣል? ብር ስትል ሶስታችንም መሪ ቃል አለን። እኔም ሶስተኛም ብዬካለሁ ጓደኛሞች፣ እኔም ሁለቱ ጓደኞቼ መሪ ቃል አለን። እኔ መጠጥ ካለ የትም አለው ነው። አንዷ ጓደኛዬ ጋባሽ ካለ ተጋባዥ አለ ትላለች። አንዷ ደግሞ መጠጥ ለመጠጣት ሴት መሆን ብቻ በቂ ነው ትላለች። ለመጋበዝ ሴት መሆን ብቻ በቂ ነው። ብር ሳኒዝ የምንወጣበት ቀን አለ። ምንም 0 ብር ከ00 ሳንቲም ሆነን የምንወጣበት ቀን አለ። ግን ሌሊቱን ሙሉ እየጠጣንም እያጨስንም ነው የምናድረው። ሌሊቱን ሙሉ ማለት ነው። ምን አልሽ? ሰኞ ዕለት እኮ መጸለይ ሲጀምር መጀመሪያ ወደዚህ ከወጡት መካከል አንዱ አንቺ ነሽ። ምን አልሽ? በጣም ነው የደነገጥኩት። ማለት እዛ ጋር ቆሜ እየጸለይኩኝ ማጋሳው ነው ጨጓራዬን ሲያመኝ ነው እያጋሳው የሚመጣው። በጣም ጨጓራዬን ያመመኝ ቀን ነው። ጠጥቼ ቅዳሜና እሑድ ጠጥቼ ሰኞ ዕለት ከደገምኩበት ማክሰኞ ሆስፒታል ተኝቻለሁ። እኔ ግሉኮስ ላይ ነኝ። እኔ ገዛን ሰዓት እጄን ጭኜ እየጸለይኩኝ ነበረ እና ማጋሳት ጀመረ። እንዴ አልኩኝ። ቀኝ እጄን ጭንቅላቴ ላይ ነበር ያረኩት፣ ከዛ ግራ እጄን ደግሞ ልቤ ላይ ያረኩት። ይሄ ነገር ያለ ምክንያት አይደለም አልኩኝና ከዛ እዚህ ጋር ስደርስ ነው በቃ እየወጣልኝ ነው ራሴን ያወቅኩት። ከዛ ምን እንደሆነ አላውቅም። መጨረሻ ላይ ደግሞ አንተና ቀፌክ እዛ ጋር ስቁ ማቀው ራሴን ማስተውሰው ይዛን ሰዓት ማለት ነው። እና ባይዘው ሴት ልጅ ያዋህ ነች በጣም ነው ጓደኞቿ የምትወደው የምታምነው። ማለት እኔ ብር ከያዝኩ የሆነ ቀን ስልክ ስታወራ የሀብት ማማ ጠገብሻለች እንዴ አለቻት። እኔ እቤት ማዘር እኔ አዲስ አበባ ሆኜ የደበቀችውን ብር እኔ ከአዲስ አበባ ስመጣ ቤት ስገባ የደበቀችበትን ቦታ አገኘዋለሁ። የትም ብትደብቅ አገኘው። እኔ ገንዘብ በሽታ ነው ማገኘው ማለት ይቻላል። ተደብቆ እኔ አግኝቻለሁ። በቃ ማዘር እንትን የሆነ ታይም ላይ ምርር ሰረጋት ማታ ቤት ስትገባ የመንግስት ሰራተኛ ነች፣ ሆስፒታል ነው የምትሰራው። ስትገባ ብሩን ቆጥራ ትሰጠኛለች። ማታ ስትመጣ 1 ብር ሳይቀር ቆጥራ ትሰጠኛለች። ጠዋት ስትወጣ ትቀበለኛለች ማለት ነው። እያነሳው ምርር ሰረጋት እንደዛ ማድረግ ጀመረች። ብር በሽታ የት እንዳለ ታውቂያለሽ? ማለት አሁን ማለት ነው በብዛት የምትደብቅበትን ቦታ አውቀዋለሁ። ወይ ብፌ ውስጥ እኔ ቁምሳጥን እስከዛሬ አታውቅም። ቁምሳጥን ጋን ቀን በቀን ነው የምትቀይረው። ቀን በቀን የምትቀይረው ጋን ቁልፍ እኔ ጋር አለ። ቀን በቀን ትቀይራለች። ቀን በቀን ቁልፍ ወስድባታለሁ። እኔ ታላቅ እህቴም እኔም እላታለሁ። እኔና ታላቅ እህቴ ስንጣላ እናቴ እኮ ካንቺ በላይ እኔን ነው የምትወደኝ እላታለሁ። ታያለሽ እላታለሁ። ቆይ እኔ የምጠይቅሽ ከትምህርቶቹ የትኛው ወደድሽ? ከትምህርቶቹ የሌዊ ማስታወሻ ማለት ሌዊ ሀብቱን ይጣለው። ሌዊ የተማረ ነው፣ ባለ ሀብት ነው፣ ባለ ስልጣን ነው። የሰው ልጅ በዚህ ምድር ላይ ለሀብት ለስልጣን ነው እየኖረ ያለው። ሌዊ ሀብቱንና ስልጣኑን እኔ ሱሴን መተው ይቀርተኛል እንዴ? ኢየሱስን ለመከተል እኔ ሱሴን መተው ያቅተኛል? አያቅተኝም። በጣም የዛን ሰዓት ሌዊ ሀብቱንም ክብሩንም ነው ጥሎ ሄዶ ስትል እንዴ ሌዊ በዚህ ዓለም ላይ ሁሉም ሰው ማለት ይችላል የሚኖረው ለገንዘብ ነው፣ ለክብር ነው። ሌዊ ሀብቱንና ክብሩን ገንዘቡን ይተው እኔ ኢየሱስን ብተው ለምንድን ነው የምጎዳው? እሱ ሀብቱን ትቶ ነው ኢየሱስን የተከተለው። እኔ ደግሞ እሱን ትቼ ኢየሱስን መከተል አያቅተኝም። እሺ ቅዳሜ ዕለት 15 ቀን ምናምን ዱካም ነበርኩ እና ቅዳሜ ዕለት ከተመዘገበም በኋላ ወደ ደብረ ዘይት ተመልሼ ልብስ ላመጣ ሄድኩኝ እና ተጣላን። ከዛ ሁለተኛ ቤትሽ ተመልሼ አልመጣም አልኳት።
ሁለተኛ የተጣላ ነው በስልክ ነው፣ ስልክ ላይ ነው ሜሴጅ የሚገባው ብለሃል እና ከአንድም ሁለት ስልክ ገዝታ ሰጠኝ ጥየዋለሁ። ከአንድም ሁለት ስልክ ገዝታ ሰጠኝ ጥየዋለሁ። እና እሷ የምትጠቀምበት ስልክ አለና ካልሰጠሽኝ አልኳት። ይዤው ልሄድ ሳምንት ነው የምቆየው መልስልሻለሁ አልኳት። አልሰጥሽም አለች። ስራ ሰራበታለሁ በዚህ ሳምንት የሚላክልኝ ዕቃ አለ ምገዛው ዕቃ አለ አለች። አንቺ ከኔ ስራሽ ነው የሚበልጥብሽ፣ እንደ ልጅ ብታስቢ ኑሮ ስልኩን ሰጪ ነበር አልኳት ማለት ነው። የዛን ሰዓት በጣም ተናድጄ ነበርና እየጨቃጨቅን ነበር። አንቺን የሆነ ነገር አድርጊልኝ ብሎ ከመነመን ሰይጣንን አንድ እግዚአብሔር ጋር ደርሼ ልመለስ ብሎ ይፈቅድልኛል አልኳት። በብዛት ማርያምን እኔ ከቤት ከአንዴም በጣም ብዙ ጊዜ ወጥቼ እሷና እህቴ ናቸው የሚፈልጉ። እህቴ ሆስፒታል ተኝታ እህትሽ ቤት የለችም ስትባል 1 ወር ሙሉ ጠፍቼባቸው ለሆነ ጊዜ ወር ሙሉ እህቴ ኩላሊት በሽተኛ ነሽ ብያለሁ። ሕክምና ሰርጀሪ ጥቁር አንበሳ ያቋል፣ ጥቁር አንበሳ ግቢ ረገጠ ያቋል። ሰርጀሪ ወረፋ ለማግኘት ልመና ነው። በቃ ደረሰ በጣም ደረሰ ከተባለ በወር ነው የሚደርስ። ሰርጀሪዋ ደርሶ ለኔ ብላ የመጣች ነች። የራሷን ወጥታ እኔን ፍለጋ የመጣች ነች። እናቴ በኔ ምክንያት ሆስፒታል እኔ ጠፍቼው ለቀን ሳደር ልጄ ምን በላት ልጄ ምን ሆነች ብላ ሆስፒታል ትገባለች ማለት እኔ ስመለስም ሲነግሩኝ ምንም አይመስለኝም እና እኔ ምን አገባኝ እላታለሁ። እኔ ፈልጊኝ ብዬሻለሁ እንዴ እንዳፈልጉኝ ብያ እንዴ ወጣት ፈልጉኝ ብያለሁ እላታለሁ። እሷ ግን የእናት ወር ነው አያስችላትም። ድጋሚ ልጄ ትለኛለች። እኔ አንስተሻል ስትለኝ ማለት ነው አላነሳውም ነው የምላት። ሳናሳይ ትሽኛል እላታለሁ። የሆነ ታይም ላይ ተደባድበን ነክሻታለሁ። አንድ ቀን እንደ እናቱ ተመትቼ ነው ተደባድበን ነው ተደባድባችሁ ማለት ይኸውልህ ትምህርት ቤት ከትምህርት ቤት ቆንድ የኔ እናትን በሰጠሽ አንቺ እሺ ቆይ እኔ የምጠይቅሽ የመጀመሪያ የመጣሽ ቀን መጣሽ እኔ ጋርና እጾማለሁ አለሽ። ጾመኛ ነኝ አለሽ። እና በዛ ነው እኔና እሷ እዚህ ግቢ ውስጥ የተዋወቅነው። ጾመኛ ነኝ እኔም አክስቴም አለች። ከዛ የጾም ምግብ ተሰጠሽ? እናትህ ወስደኝ ነበር። ጾሙን ፈታሽ ወይስ እየጾምሽ ነው? ማለት ይቅርታ ይበቃችሁም አውቃለሁ። ከአንዴም በጣም ብዙ ጊዜ በጣም ከወጣሁት ጊዜ በላይ ካስቸገርኳችሁ ጊዜ በላይ ይቅርታ ብያለሁ። እኔ ከጭቅጭቅ ለመሸሽ ሁሌም በቃ የሆነ ነገር ሲሆን እሺ በቃ ይቅርታ ነው የምለው። የይቅርታ የውሸት ይቅርታ ነው። አሁን ግን በጣም ትልቅ ይቅርታ ጌታም በጣም ትልቅ ይቅርታ። አጨብጭቡላት።